አለይኩም ወራህመቱላሂ ወበረካቱ። እንግዲህ አንድ ድምጽ ላሰማችሁ ነው። የሆነ ለመስማት የሚቀፍ ነው። እንግዲህ ጆሮአችሁን አላህ ይሁናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምጽ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይሄ ሰውዬ እንግዲህ የነ ይመችና የነ ተከላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍክ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አይደለም። ገባህ? የሸርሙጣልኝ ምናምን አይደለም። እንዲያንተ ቁማ አፋር የለውም። እኔ እንዲያንተ ዲቃላ አይደለም። ዲቃላ አይደለም። ዲቃላ አይደለም። እንዲያንተ ቁማ አፋር የለውም። ግን አንተ ዝርክርክ ናት። ከ17 እስከ አፋር ክልል ቤተሰቦችን አዘረክርከህ አፈር አትቀድም። ገባህ? ይመች ተሸዋመጡ አንድ የማያደርግህም። ግን እኔ እመራዋለሁ። እጃቸው ረዥም ነው፣ እመራቸዋለሁ። ከእናትህ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መጡ አያገኘኝም። በምታስበው እጁ ረዥም ነው፣ አመላክተዋለሁ። እጇን ይቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠው ወረባቦ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ ነገር እንትን አሉት። እንለፈውና እንደነዚህ አሉ በህዝብ ላይ እየነገዱ ያሉ እኔ በእንጀራቸው ላይ ስለቆምኩባቸው እንደዚህ ይላሉ። ደግሞ ምንም ከምኑን ማያቅ ደደብ አድምጡ። ደግሞ የት እንደሚገባ ስራ ያገኛሉ። ስለዚህ የዚህን ሰውዬ ድምፅ ሰምታችሁታል። የኛ ሀገር ልጆች ድምጡን ማንነቱን አጣርታችሁ እንድትነግሩኝ ስል በክብር ጠይቃለሁ። ከዛ በኋላ ምን ሰላም በቅድሚያ ጤና ይስጥልኝ። ሀና ብላችሁ ልትሞት ነው አይደል? ስለ ሀና አንድ ነገር ልንገራችሁ። ትንሽ የተሳተኝ መረጃ አለች። እሷ ምንድናት? አዳምጡ፣ እስከ መጨረሻው አዳምጡ። ካላዳመጣችሁ አይገባችሁም። ደጋግማችሁ አዳምጡ። ሀና መጀመሪያ የገጠር ልጅ ጋር በፌስቡክ እንደሚያወሩ ተናግሯል። በጣም ብዙ ወራት እንደሚያወሩ ተናግሯል። እንደ ቤተሰቡ ነው የሚያት እየጀነጀናት የሚሆን ምን ይሁን አይታወቅም። እንሂድ እያለ አብሬ እኔ ጋር እንሂድ እያለ እየጀነጀናትም እንደሆነ አላህ ይወቅ። እሱ የውስጥ ሚስጥር ነው። ሁለተኛ ባልየው ለይመች ሀናን ሲሰጥ እኔ ሴት ልጅ አልሰድም ሚስትህን በተለይ ሲለው የሀና ባል ምን አለ? ለይመች ይመች አንተ ችግር የለውም ላካት፣ አንተን አልጠይቅህም። ችግር ቢደርስባት በራሷ ኃላፊነቱን ትወሰድ፣ ብትሞትም ብትተርፍም በቃ እኔ አያገባኝም፣ ችግር የለም። አንተም እኔም ኃላፊነት የለብንም ብሏል። ልብ አድርጉ፣ እውነቴ ነው ወላሂ ብሏል። አንተ ይመችንም ባልየውም ኃላፊነት አንወስድም ብለዋል። ልጅቲቱን ሲልኳት ከዛ ሄደች። ስትጓዝ ተደፈረች። አጠር አድርጌ ነው ስትደፈር ደግሞ የገጠር ልጅ ምን ማድረግ አይችልም። ማንም እኔ ወንድ ነኝ ባይ ማለት ነው። በዛ መንገድ ማንም ሲደፈር ብዙ እየተደፈረ ነው የሄደው። ቆንጆ ሴት ሲጀመር ሳይደፈር አያልፍም። ደላሎቹ ሲጠየፉ ብቻ ነው እንጂ ማይደፍሩ ወንድም ልጅ ከተመቻቸው ይደፍራሉ ደላሎቹ ማለት ነው። እኔ ያውቃቸዋለሁ። ሲቀጥል ልጅቲቱን አልተደፈረችም። ይመችና ባልየው ይመችን የኃላፊነቱን አልወስድም ሲል አትጠየቅም ስላለው ባልዋ አትጠየቅም አንተ ስላለው ይመችን በቃ ለዛ ነው አሳገቷት። ደግሞ ልጅቱ ቆንጆ ስለሆነ በዛ ላይ ቆንጆ ናት አገቷት። የገጠር ልጅና እነዛ ተጓዦቹ እኮ እለፉ ነው የተባሉት። ሀና እኮ ስትሞትም ሆነ ወይንም እየተንፈራፈረ ውሸት ነው አላዩም። እለፉ ሲባሉ ፈርተው አለፉ። ደላላ ያዘዘህን ትሰራለህ። ቁጭ ብድግ በለስፖርት ስራ ፑሻፕ ስራ ቤት ተሰራለህና በቃ እለፉ ሲባሉ አለፉ። ፈርተው ነው አለፉት። በቃ ተተዋት ሄዱ። ምንም ሌላ ነገር የለም። እና ቆንጆ ስለሆነ ሴትነቷን ሊጠቀሙ አግተዋታል። እንደ ሚስትነት ለማያዝ ፈልገው ነው ያገቷት። ገንዘብም ቢፈልጉ የኋሊት የፊጥኛ አስረው ግጥም አድርገው አስረው ይሄን ያህል ዶላር ክፈሉ ብለው ይናገሩ ነበር። ግን እሷን የፈለጓት ጾታዋን ነው፣ ሴትነቷን። በቃ ሚስት ሊያረጓት ፈልገዋል። አሁን እናንተ
አጥንቷን እናስመርምር ላኩልን ሬሳ መረጃ አንጡ አትበሏቸው ይሄን ካላችሁ ሐናን ገለው እንደገና እንዲያዲስ አጥንቷን አበስብሰው መረጃ ሊያመጡ ይችላሉ አይቻልም ካሁን በኋላ ትኑርበት ማስለቀቅ ካልቻላችሁ ሐና በህይወት ትኑርበት ዘና ብላ ትኑርበት እዛው በቃ ምንም ነገር አይደርስባትም ሚስታርገው ያኑሯት ህይወቷ ይቀመጥ በቃ እናንተ ማስወጣት አትችሉም እናት አባትም እንዲያለ እመኑ በቃ አለች ትቀመጥ እዛው በቃ ይሄን ነው የምላችሁ መጨረሻ ነገር ይሄ ነው አልሞተችም አለች በቃ ፈርተው ነው አለፏት ምን ትላላችሁ ተጓዥ ናቸው ፈሩ ደላላ ጋር መጋፈጥ አይችሉም በቃ ማአሰላም ወሬ ያደጋግሙ ሁሌ ልብስ አትሽጡባት አንበሳ አታውርዱባት አበባ አታዝንቡባት በሐናስም ምን እንደሚያደርግ ምን እንዳደረጋት ሰሞን ቀይራኩ እየሰማችም ሊሆን ይችላል ግን ይሄ ሰው ማለት ነው ቁጭ ብሎ አዋሳ ላይ ጥቁርማ ከቤተሰብ ቤት የማይወጣ እስካም እያደረገ ሴቶችን እያስፈራራ የሚኖር አንድ ግለሰብ ነው ሰውላችንም ሆነ ስለ ክብር ሰተን የምናወራለት ብቻ አይደለም ኸሊፋ መናገር አለብህ ከዛም በኮመንት ካገኘው በኋላ ብዙ ነገሮች አሉ አተ ቴዲ ስነ ስርዓት አይኖርህም እኔ ከመስጋኛ አወራው አይሆነ እዚህ ጋር ሰማማ ሰው ነው በማርያም መስለው ካሊፋ አይኖ ቫይብሬት አንደርስታንድ መስጋኛ አወራው ምናምን ነገር ግን በቃ እውነት ነው ማለት አለብን በቃ ምንድነው መተዳደረው ምንድነው አንተ ለሴቶችን ራቁት ያስፈራራ የሚኖር ነው ካናዳን እያለ ሲሰክስ እርጥብ ሲበላ ያዙት የሆነ ሳለ ካናዳን እያለ ነበር የሚሰክሰው ስለዚህ እውነታው መናገር አለብን ነው ይሄ ልጅ ምንድነው የሚሰራው እናቃለን ሴቶችን ምናምን እኮ አሁን እዚህ ጋር አሁን ለሴት ተከራካሪ ሆኖ ይመጣል ማለት ነው እኮ የሚገርምኝ እሱ ነው አንተ ከሊፋ ሴት ልጅ እንትን ደሞ ያየው ነገር እንትን ደሞ እህታችንን ዘፋኙን ለማሸማቀቅ ሄዱበት እርቀቱን አይቷል አይደል ማን ያወራው የድሮ ያገባችሁ እናት የምትባለው ጅቦና አፍቃሪ ጮታሉ ከዛ ቡላሎን ጨመሩትና ቀምረው እኮ ነው ሄዱባት እሷ ላይ ለምን የድሮ ባሏ ነው ከ6 አመት በፊት አግብቷለች ቬሮኒካ ደግሞ ፊልም እየሰራች ነው ከሱ ጋር የሆነ ሃፒ በርዝዴይ ምናምን ብለው የሆነ ፎቶ አለ እሱን ይዘው ለማሸማቀቅ ግን እሷ መሬት ላይ ወርዳ ኦሬዲ ከሷለች ሰው ውጤቱን እናያለን እሱን ለማለት ነው ቴንክ ዩ ምንድነው ያለ ቅድም ጅቦ ቬሮኒካ ምናምን ስትለው ምን ብሎ ነው ያስወጣ አንተ ብዙም ማታውቀው ነገር አለ ምናምን ብሎ አይቷላ አስገባኝ ከዛ አስወጣኝ ፖለቲካ አስወራ ማለት ትግራይ እንደዚህ ዘምታለች ከመንግስት ጋር ምናምን ብሎ ከመንግስት ጋር ዝመቱ አባት የሚዘምታል ብላለች ሲል አንተ ቂም ይዘባት ነው እዚህ ድረስ ምናምን ነገር ሲሉ አስወጣኝ ለሴት ቀምሮ ነው የሚመጣው ጅቦ ማለት እካክ እኔ አሁን እዚህ ጋር ጥፋተኛ ነው ብዬማ የሚያውቁትን መናገር እንደኔ ያዩትን ሰሙትን መናገር እኔ ስም አልጠራውም ጅቦይዝ እካክ እያለ ነው አሁን ቲባግ በእንግሊዘኛ ከስራው ስለማይገባ ቴዲ ልንገር ብዬ ሶፊ ገብተሻል እንዴት ነህ አለልሽ እንዴ እኔ እናንተ እናውራ ማኔና አንቺ ያ ኦኬ እናውራ በአካል ነው ወይስ እዚህ ላይ ኧረ እዚህ ነው ፎቶዬ ለምን ነበር የተዘቀዘቀው የት የነበርክበት ቤት ማቤት እኔ እንጃ ስክሪንሻት ነው የደረሰኝና ኒኪ ቤት ነው መሰለኝ ስክሪንሻት እኮ ማን ቤት ነው ብላይ ነው ቢያንስ ፎቶዬ ሲዘቀዘቅ አታስነሳልኝ ኖ ቴዲ እንገር ላስነሳ ፎቶሽን ላስነሳ ነው የገባሁት ኦኬ ፎቶሽን አስነሳሁት ገብቼ ደግሞ ሶፊ እኔ አስነስቼልሻለሁ እኮ ከዛ አንሳላት ብዬው የህፃን ልጅ ፎቶ ሌላ አረገ እሺ ገብቼ እኔን ያስነሳሁት ያ እኔም አስነስቼዋለሁ ከዛ የህፃን ልጅ ፎቶ አደረገ ማለት ነው አዎ ግን ለምንድነው ሴትን ማሸማቀቅ ሶሻል ሚዲያ ላይ ሴትን ምናምን የሚለውን ኖ አይ ለናገር የቬሮኒካንም ጭምር ነው ሴት አታጣም ማለት አንተ ደግሞ ኖ ሴትን ማሸማቀቅ ምናምን የሆነ ሴት ምን ለማለት እንደፈለኩ አይሰራም
ተጣላችሁ ዘቀዘቀሽ ገብቻችሁ ምን ለማለት እንደፈለኩ ሳስባ ለምንድን ነው ሴትን ምናምን ነገር አትበያ ሴትን ምናምን ኦኬ እዚህ ሶሻል ሚዲያ ላይ ሴትን ማሸማቀቅ እንደ ጀግንነት ወንዱ የሚያየው ለምንድን ነው ሰተካክ የሆኑ ሴቶች አሉ እየነገርኩሽ ነው ሴትን ምናምን በአጠቃላይ እከክም ሆነች ሴት እንደ ሴት መከበር አለባት ሰውዬ እንዴ ወንድም መከበር አለበት ይከበራል ኦፍ ኮርስ በጣም ግን የምትረገጠው ሴት ነች በጣም ዲስሪስፔክት የምትደረገው ግን ሴት ናት ሶሻል ሚዲያ ፖለቲካውን ወንድም መከበር አለበት በጣም የምትሰደበው ሴት ናት ቬሮኒካንም ሳይቀር በየቤቱ እየተከፈተ ስትሰደበ የነበረችው ሴት ስለሆነች አይደለም የሆነ የሀሳብ ምናምን ልዩነት አለ የሆነ ኢላማ አድርጓት እንዴ ሴት በመሆናቸው ብቻ ነው በጣም የሚሰደቡት ምንድነው ከጾታው እኮ ችግር የለም አሁን አንተ ፎቶ ተሰቅሎ የተሰደበበት ቤት እስካሁን እኔ አላየሁ ኧረ ስንቴ እንዴ ማሙሽ የሚባለው ስንቴ ሰቅሎኛል እኔ አይቻላቅ እዚህ ውስጥ ያላችሁ በብዛት ወንድ መጥቼ ወንድ ይከበር ነገር ሴት ስለሰደበች ወንድ ይከበር ምናምን አላልኩም በብዛት ግን ቬሮኒካን አሁን ለምሳሌ በየቦታው እየሰቀሉ ሲሰድቧት ነው የከረሙት ሴት በሴትነቷ ነው እየተጠቀመው ነው በሴትነቷ አይደለም እንደዚህ አድርጋለች ብለው ስላሰቡ ሴትነቷን አይደለም ጾታ እኮ አብሯት ያለው ግን ሲረገጥ አይተሃል አብሯት ሙቪ የሰራው ግን አንድ ቦታ ብቻውን ተለጥፎ ሲሰደብ አላየውም ቬሮኒካ ግን ሴት ስለሆነች በየቦታው ነው ስትሰደብ የነበረው ፋንቮም አላውቀውም መስዬ ብቻ ሴትን ፎቶ እየለጠፉ እየዘቀዘቁ መስደብ ወንድነት አይደለም እናትት ያለው ሰው ባልተረጋገጠ ነገር አንዴ ሆይ ብላችሁ ሰውን አታሸማቁ እና ፕሊስ ቬሮኒካ በርቺ ወደ ህግ ሂጂ ህጉ የሚፈቅደው በየሀገሩ ከተቻለ ከየሀገሩ ለህግ አቅርቢያቸው ሄዳለች ሰፖርት አረግሻለሁ ወደኋላ ትመለሽ ሄዳለች ያ በቃ እንዴ አበዝ ያዛ ተገማ ስላለን ደግሞ ተጋግዘን ከግብ እናደርሰዋለን ችግር የለም ምን እዚያ አጠገቧ ስላለን ተጋግዘን ከግብ እናደርሰዋለን አደር አንተንም ራስን ጠንቀቅበል ያው ችግር የለም እኔም ካጠፋው ልግባ ችግር የለም በቃ ለቴዲ ቅርብ ያላችሁም ለመጠየቅ ተዘጋጁ ምንም ችግር የለም እንትን ያላችሁ ክሰሱ ያ በቃ እናመሰግናለን ሶፊ እውነት አንቺ እንደዚህ ለሴት ልጅ ቆመሽ በነገራችን ላይ የሶፊ መንግስት የማሰር ችግር የለበትም እና ሰውዬ እኔ የኔ መንግስት ትራምፕ ነው እኔ ዛታ የኔ መንግስት የአሜሪካ መንግስት ነው ምኖርበት ነው የሚመለከተኝ እኔ ወስዳት ለጥፈኝ እዛ ኢትዮጵያ ያለው መንግስትሽ የማሰር ችግር እኔ ኢትዮጵያ አይደለም የምኖረው አሜሪካን ሀገር ነው የኔ መንግስት ደግሞ የትራምፕ መንግስት እንጂ ኦኬ የማልኖርበትን ሀገር ያልወክልም በጣም የሚያሳዝን ምንድነው ታውቂያለሽ ሶፊ አንድ ነገር ልንገርሽ የፓርላማ አባል የሆኑ አማራ የሚሸቱ አማራን የሚወክሉ ስለ አማራ የሚያወሩትን አውጥቶ ሲያስራቸው ከፓርላማ የመከሰስ መብት ሳይነሳ ሲያስራቸው አንድ ቀንም ድምጽ ሆነሽ አትጠቂም እዚህ ጋር መተሽ ሆነ ሴት ምናምን ነገር በማለት ምንድን እንደገና ደገሙ እንደገና አልገባኝም እንደገና በቃስ ብላ አስረዳኝ ያ የገባችሁ ገብቷቸዋል እኔ ካልገባኝ እኔን አስረዳኝ ጥያቄው ለኔ ነው እኔም በሚገባኝ መልኩ ንገሪ ምንድን ያልከው መንግስትሽ አልኩሽ ከፓርላማ የኔ መንግስት ትራምፕ ነው ዩኤስ ሲቲዝን ሰውዬ እኔም ሲቲዝን ነኝ እሱን ተይው እና የማይመለከተኝ ነገር የትኛው መንግስት ነው የምትነግረኝ እኔ የምኖረው አሜሪካን ሀገር ቤተሰብ የሚኖረው አሜሪካን ሀገር ፓስፖርት ያለኝ አሜሪካ ምንድነው ወስደ የምትለጥፈኝ ኦኬ ስለምትጮይላት ልጅ ፎቶ ስላደረግሻት ነው ያለውን ሀገር መንግስት እኮ አደግፍም ቫይብሬተር ሶፊ እግዚአብሔር አንድ ቀን ምን ስል ሰምተኝ ታውቃለህ እኔን ለመውቀስ የምትፈልገው ስለዛ ኢትዮጵያ ስላለው መንግስት አንድ ነገር ስል ሰምተኝ ታውቃለህ ከየትና ወዴት ነው የምትለጥፍ ያው ዘርሽ ነው ብዬ ነው ኦሮሞ ዘር አትበልባከነ በዘር አንተ እንትን የምትለው ብትመካው አንተ ነው ዘር ለገበሬ ነው በዘርህን የምትመካው አንተ እኔ ሰው በመሆኔ የሰው ልጅ በመሆኔና ሰው መሆኔ ብቻ ነኝ አንተ ነህ ዘረኛ በዘር የምትጠለጥለው አንድም ቀን እኔ ቬሮኒካ ኦሮሞ ስለሆነች ነው ቬሮኒካንም እንትን ምለው ዘር አትበልብኝ በእናትህ እንዴ
ምንድን ነው ታውቃለህ? አሁን እዚህ ጋር ሴት ነች ምናምን ነገር ሴት ነች ምናምን መለጠፍ እኔ በዘር ሳይሆን በሴትነት በእናትነቴ ሰው በመሆኔ ነው። መጀመሪያ ሰው መሆን ይቀድማል። የአንተን ዘር ተሸክመ መዞር ትችላለህ። በጣም ነው የተጎዳሽው በወንድ በእናት እኔ ዘር ውስጥ እዛ አንተ ነህ ዘረኛ፣ አንተ ነህ ስለ ዘር የምታወራው ወስደህ እኔን የምትለጥፈው። እኔ ሰው በመሆኔ ብቻ ነው በሰውነቴ። ዘር አትበልብኝ። እዛ የኢትዮጵያ መንግስት ደግፍ አይተኝ ታውቃለህ እንዴ? አንድ የደገፍኩበት አምጣ እስቲ ማስረጃ ካለ። ዝም ብለህ ሰውን ብዙም ሁላችንም ደግፈነዋል እኮ። አይመለከተኝም። እኔ በእናትህ እኔ ሰው በመሆኔ ብቻ ነው እዚህ ጋር ከእናንተ ጋር የተቀመጥኩት ሰው በመሆኔ ነው። ዘር ፎቶ የለጠፍኳት ኦሮሞ ነች፣ እኔ ኦሮሞ ነኝ። ስለዚህ አልቀመጥም ከአንተ ጋር ማለት ነው። ምክንያቱም የአንተ ዘር ስላልሆንኩ መጀመሪያ ጭንቅላትን አሰራ። መጀመሪያ ሰው መሆን ይቀድማል። ሰው መሆን ይቀድማል። ሰው መጀመሪያ አስተሳሰብን ቀይር። መጀመሪያ ሰው ነኝ በል። ከዛ በኋላ ሌላውን ታስባለህ። እኔ እንደሌላው ምሽለጠለጥ አይደለም። መጀመሪያ ሰው መሆን ይቀድማል። ሰውን መጀመሪያ ለሴት ልጩ ለሴት እንደዚህ ልበል የምትይው በቃ እንትናት ወንድ ገብቶ ቫይቡ ወጣች። መልስ የላትም። ቴዲ በምክንያት እኮ ነው የማወራው። በቃ ቫይቡ እንትናት እዚህ ጋር መጥተው ሴት ምናምን መጀመሪያ ሴቱኝ ሲፈታሽ ባልሽ አረ ቫይቡ በእናትሽ ቫይቡ ተበናት በቃ እናንተ ምጽፉ ይሄዱ በቃ ሉና የምትባል ተራማጅ ቪዲዮ ማትከፍት 400 ፎሎወር ያላት የምትሳደብ ነች። እሺ አሁን ምን ነው ጸጥ አላችሁ? ተኝተህ ተነስተህ ነው ዝም ብለህ ነበር? ኧረ ተኝቼ ነው የተነሳሁት።